እሺ ጋይስ እንዴት አደራችሁ? እሺ ጋይስ የዛሬው ጉዟችን የሚሆነውና ታዲያ እንግዲህ አሁን ካለውበት ከቡልቡላ ከተማ 42 ኪሎ ሜትር ተጉዤ ነገሌ አርሲ ድረስ ይሆናል ማለት ነው። እና አብራችሁን ቆዩ። የዛሬው ትንሽ ከበድ ማለት ያው ራቅ ይላል መንገዱ 42 ኪሎ ሜትር። አረረ በጧቱ ፀሐይ ፊትፊቴን መታችኝ፣ ደረቴን ፊትፊቴን። እሺ ጋይስ አሁን ደግሞ ያው እንግዲህ 36 ኪሎ ሜትር ይቀረኛል ማለት ነው። በጣም ብዙ መጥቻለሁኝ እና ዛሬ ያደርኩበት አልጋ እስካሁን ድረስ ከተከራየዋቸው አልጋዎች በጣም ውዱ አልጋ ነበረ። ዋጋውም እንግዲህ 450 ብር ነበረ። በጣም ውድ ነው እና ተጓዥ ሆናችሁ እንደዚህ አይነት ብር በቀን ስትወጡ በጣም ከባድ ነው። የምግብ አለ የምን አለ ብቻ ወጪው ኃይለኛ ነው። እሺ አሁን ኤክስፕረስ መንገድ የሚሰራውን ኤክስፕረስ መንገድ ልናቋርጥ ነው ደግሞ ጋይስ። ይሄ ማለት ነው ድልድዩ ምናምን ኤክስፕረስ መንገዱን ለማቋረጥ በስር ስለሚያልፍ ኦኬ በቀኝና በግራ አልፈን ነው ማለት ነው የምንጓዘው። እና ያው አንዱ ሀይቅ እየታየ ነው። አብያታ የሚባለው ሀይቅ ይመስለኛል። በዚህ አቅጣጫ ይታየኛል። መንገድ እየተሰራ ነው። እሺ ጋይስ ያው ጉዟችን እንደቀጠለ ነው ማለት ነው። እና ፀሐይ እንደሱ አሁን በጣም ደስ የሚል ነው። ባይዘው ያየሩ ካልተቀየረ ድንገት ቆይቶ በጣም ነፋሻማ ነው፣ ቀዝቃዛ ነው። አይ ላይክ ኢት። ግን ያው አሁን ዳመናው ከተገፈፈ በጣም ኃይለኛ ሙቀት ነው የሚሆነው። ላንድስኬፕ ተመልከቱ። ኢትዮጵያ ይላል። ግሬት ሪፍት ቫሊ ነው የሚባለው። ይሄ እንግዲህ አሁን የሚሄድበት ሰሞኑ ለተከታታይ ቀናት በሱ ነው እየተጓዝኩ ያለሁት። የሚገርም ነው። ምግብም ወፍ የለም፣ አልበላሁም እስካሁን ድረስ ቁርስ ምናምን ባይገርማችሁ። ያው ማታ ነው ስደርስ የምበላው እዛው። እየከነፍኩላችሁ ነው ጓዶች። ጉዞ ይቀጥሏል በጣም ምክንያቱም ምን መሰላችሁ ሙቀቱ ትንሽ በኋላ አካባቢ በጣም ሊከብድ ስለሚችል አሁን ነው በቃ በደንብ መጓዝ ያለብኝ በዚህ ጊዜ በዚህ ሰዓት በዚህ አጋጣሚ ማለት ነው። ምክንያቱም አየሩ አሁን ያው ነፋሻማ ነው ትንሽ እና ሙቀትም ስለሌለው አሁን ቶሎ ከንፌ በኋላ እንትን እንዳለል ማለት ነው። እሺ ጋይስ አሁን ደግሞ እንግዲህ 12 ኪሎ ሜትሮችን መጥቻለሁ። 30 ኪሎ ሜትር ነው የሚቀረኝ ማለት ነው። አራት ሰዓት ሆኗል አሁን እና 12 ኪሎ ሜትር መጥቻለሁ። አዎ ፊቴንም እንደምታዩት ላብ እየጀማመረ ነው ሙቀት እንደተለመደው እሺ ጋይስ እንግዲህ አሁን በላንጋኖ እና በሻላ ሀይቅ መካከል ላይ ነው እየተጓዝኩ የምገኘው። ያው አይታዩም ከዚህ ዛፉ ምኑም ስለሚያሩቅም ስለሆኑ ትንሽ ከሸኩት ነው። እኔ ሱቤ ወንድማችሁ
ይሄን መንገድ ለበለብኩት። አቤት አቤት ደግሞ ማለት ነው ጋይስ። አሁን ከዚህ ከፊት ለፊቴ የመጣሁትንም ተመልከቱ። ቀጥ ያለ ነው። ወደፊትም እንግዲህ ወደ 18 ኪሎ ሜትር 19 ኪሎ ሜትር ድረስ ምንም አይነት ጥፋት የለውም አስፓልቱ። ቀጥ ያለ መንገድ ነው ማለት ነው። ቀጥ ያለ በላንጋኖና በሻላ ሀይቅ መካከል ነው እየተጓዝኩ ያለሁት። አሁን በዚህ በኩል በቀኝ በኩል የሻላ ሀይቅ አለ፣ በግራ በኩል ደግሞ ላንጋኖ አለ። ከዛ ደግሞ አብያታ የሚባልም ሀይቅ አለ። እዚሁ ሻላና አብያታ የተቀራረቡ ሀይቆች ናቸው። ያው እነዚህን ሀይቆች እንግዲህ ድሮ 5ኛ ክፍል ምናምን እያለሁ ህብረተሰብ ትምህርት ላይ ነበረ ስንማረው የነበረው ስለ ስምጥ ሸለቆ፣ ስለ ሀይቆች ምናምን እየተማርኳቸውን በልጅነቴ አሁን በአካል በአቅራቢያቸው ያው እየተጓዝኩ ነው የምገኘው ማለት ነው። ዝዋይ ሀይቅንም ጎብኝቻለሁ። እንግዲህ በጣም ትልቅ ሀይቅ ነው ዝዋይ። ኦኬ ጋይስ 25 ኪሎ ሜትር ነው የሚቀረኝ አሁን ደግሞ አንድ ኪሎ ሜትር ይቀረኛል ጋይስ። በጣም በሚያስገርም ሁኔታ 21 ኪሎ ሜትር መጥቻለሁ። 21 ኪሎ ሜትር ይቀረኛል። 50% ተሂዷል ማለት ነው። 50% ጉዞዬን አከናውኛለሁ። አያችሁት? ምክንያቱም መንገዱ በጣም አደገኛ ነው። መኪና ምናምን እንትን ከምል በዚህ በህድ የተሻለ ነው ጋይስ። በጣም እስካሁን ድረስ በጣም ምርጥ ነው። ዳመናማ ነው። የተወደዳችሁ ጋይስ እንግዲህ ቀጥ ያለውን መንገድ እየጨረስኩኝ ነው። አሁን ደግሞ 18 ኪሎ ሜትር ይቀረኛል ማለት ነው እንግዲህ ከዛሬ መዳረሻዬ። በጣም እየደከመኝ ነው፣ ግን እግሬንም በጣም እያመመኝ ነው። እሺ ጋይስ እንግዲህ ነገሌ አርሲ ከተማ ለደርስ 10 ኪሎ ሜትር ምናምን ከቀረኝ በኋላ ማለት ነው ትራንስፖርት መጠቀም ነበረብኝ። ከዛም ትራንስፖርት ተጠቅሜ ወደ ነገሌ አርሲ ከተማ ከሄድኩኝ በኋላ በድጋሜ ሌላ ትራንስፖርት ተጠቅሜ እንግዲህ ወደ ሻሸመኔ ጉዞ አደረኩኝ ማለት ነው። እንግዲህ በዚህ ጉዞ ለሁለተኛ ጊዜ ትራንስፖርት ተጠቅሜ ጉዞ አደረኩኝ ማለት ነው። ነገር ግን የተጠቀምኩት ትራንስፖርት በድምሩ 20 ኪሎ ሜትር አካባቢ የሚሆን ነው ማለት ነው። ያን ያክል ረጅም ጉዞ አይደለም። እንግዲህ ነገሌ ከተማ ለደርስ ስል ጀምሮ እስከ ሻሸመኔ ከተማ ያለውን ድረስ ማለት ነው በትራንስፖርት ተጉዣለሁኝ ማለት ነው። ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነው የምገኘው ጋይስ እንደምትመለከቱት። ጋይስ አሁን ሻሸመኔ ከተማ ነው የምገኘው። እንግዲህ ከሻሸመኔ እየወጣው ነው ጋይስ።